ዳጊ የብሩኬን ሚስጥር ከሶሲ ጋር የተላላከውን የተጻጻፈውን ለሃይሚ አሳይቷታል። እውነት ነው ውሸት ነው? እውነት ተደብቃ አትቀርም፣ አንድ ቀን ትወጣለች። ግን ዳጊ ከትናንትና ወዳ ከተለቀቀው ቪዲዮ ላይ ብሩኬና ሶሲ ኖርማል ጓደኛሞች የሚጻጻፉትም ኖርማል እንደሆነ ተናግረህ ነበረ። አሁን ይሄ የተደበቀው ሚስጥር ከየት መጣ? ወይስ ሃይሚንና ብሩኬን ለመለያየት በሁለታቸው መካከል ክፍተት እንዲፈጠር ብሩኬን ለመበቀል የምታደርገው ሴራ ካልሆነ በስተቀር ማለት ነው። እኔ በዚህ አጋጣሚ ሃይሚዬ ዳጊም ባታገኘው እኔ በጣም ደስ ይለኛል። ምክንያቱም ሁኔታው እኔ ደስ አላለኝም፣ የሚሄድበት መንገድ ማለት ነው። ሃይሚና ብሩኬ አሁን ላይ እልክ ላይ ናቸው ያሉት ማለት ነው። ብሩኬ አጥፍቻለሁ ብሏን ደግሞ ደጋግሞ ይቅርታ ጠይቋል። አሁን ላይ እኔ ስህተት ነው ብዬ የማስበው በቃ ሃይሚ ከካሜራ ጀርባ ለብቻዋ አግኝቷት አስረድቷት ያለውን ነገር ከእሷ ጋር ቢጨርስ እና እሷ ጋር ቢገናኝ ከሶሲ ጋር ደግሞ መገናኘቱን ቢያቆም ሃይሚና ብሩኬ ታርቀው ተግባብተው ደግሞ እነሱም ቢያስታርቁ የተሻለ ይሆናል ብዬ አስባለሁኝ ማለት ነው እንጂ ብሩኬም እልከኛ ሃይሚም እልከኛ፣ ሁለታቸውም እልክ ውስጥ ናቸው ያሉት ማለት ነው። በእልክ ውስጥ ደግሞ በጣም ብዙ ነገር በህይወታችሁ ታበላሻላችሁ። ሁለታችሁ ከተግባባችሁ ግን ነገሮችን ማስተካከል ትችላላችሁ። እናንተ ለማለያየት በጣም ብዙ ሰው ይጥራል። ምክንያቱም እንጃ ሁሉም ሰው ስለሚወዳችሁ ማለት ነው። በዚህ አጋጣሚ ደግሞ አንዳንድ ሰዎች ሃይሚና ብሩኬ ፍቅረኛሞች ናቸው ወይስ አይደሉም የምትሉም አላችሁ። አንዳንዶቻችሁ ደግሞ ለዩቱብ ነው የፈለገሽ፣ ሊሰራብሽ ነው የፈለገሽ የምትሉ ሰዎችም አይደላችሁም። ቆይ ፍቅር ለእናንተ ምንድን ነው ማለት? በአሁኑ ሰዓት ፍቅረኛ ነኝ ብላችሁ ሚዲያ ላይ ወታችሁ ቀርቶ ባልና ሚስት ነን ብለው እንኳን የወጡት ይሄው ሰላም እየኖሩ አይደለም። ፍቅረኛ ነን ብላችሁ ወታችሁ ሰላም እየኖሩ አይደሉም። ግን የተደበቀ ነገር በውስጥ የተያዘ ነገር ደግሞ ጥሩ ነው። ገባችሁ? ብሩኬ ለሃይሚ ምን ያህል መስዋዕት እንደከፈለላት፣ ሃይሚ ለብሩኬ ምን ያህል መስዋዕት እንደከፈለችለት ሁላችሁም ታውቃላችሁ። እያሳዩንም ስለሆነ ማለት ነው። ለሷ ሲል ከብዙ ነገር ቀርቷል። ሃይሚዬም ደግሞ ለሱ ስትል ብዙ ነገር ትታለች። ብዙ ነገር ከምፈልግበት ነገር ሁሉ ቀርታለች። ይህን ነገር ታውቃላችሁ። ይሄ ታዲያ ፍቅር ካልሆነ ለኖርማል ጓደኛ ይህን ሁሉ መስዋዕት ትከፍላላችሁ እናንተ? ኖርማል ጓደኛንን የምትሉትን ህይወቴ ነሽ ማለት ትችላላችሁ? አትችሉም። ህይወቴ ነሽ የሚባለው በቃ የራሴ ሰው ሲሆን ብቻ ነው ህይወቴ ነህ ማለት የምችለው እንጂ ኖርማል ጓደኛዬ አንቺ ህይወቴ ነሽ ማለት አልችልም። ይህን ማወቅ አለባችሁ። ሲቀጥል ደግሞ ብሩኬ ለዩቱብ ነው የፈለገሽ፣ ለብር ነው የፈለገሽ የምትሉ ሰዎችም አይደላችሁ። እንደሱ ባትሉ ጥሩ ነው። ምክንያቱም ብሩኬ ለሃይሚ ቪዲዮ አይሰራም፣ ሃይሚ ለብሩኬ ቪዲዮ አሰራም። ይሄ እኮ የግሩፕ ስራ ነው። በቃ አንድ ቀን ለሷ አንድ ቀን ለሱ ራስ በራሳቸው ተግባብተው ይሄ እንዴት ነው የጓደኝነት ስራ ነው እየሰሩ ያሉት ማለት ነው። ብሩኬ ያለ ሃይሚ፣ ሃይሚ ያለ ብሩኬ ምንም እይታ የለውም። ሃይሚም ብትመጣ ብቻዋን የዛን ያህል እይታ የላትም። ብሩኬን ብቻውን ሲመጣ የዛን ያህል እይታ የለውም። ሁለታቸው ሲመጡ ግን ሁሉም ሰው ይወዳቸዋል። ሁለታቸው እንዲለያይ አይፈልጉም፣ በጣም ብዙ ሰው ማለት ነው። አንዳንድ ሰዎች ደግሞ እና እንደዛ ባትሉ ጥሩ ነው። ይሄ የግሩፕ ስራ ነው። ስለዚህ ለብር ነው የፈለገች ምናምን አትበሉ። እሱም በሷ ቤት እየሰራ ነው፣ እሷም ደግሞ በሱ ቤት እየሰራች ነው። እየተጋገዙ ነው። ፍቅር ምን እንደሆነ አስተምረውናል። መተሳሰብ ምን እንደሆነ አስተምረውናል። አንዱ ለአንዱ እንዴት መኖር እንዳለበትም አሳይተውናል። ዛሬ የሆነ ነገር ተፈጠረ ተብሎ የሆነ ያልሆነ ፍርድ መፍረድ በጣም ከባድ ነው። ሊያጠፉ ይችላሉ፣ ግን ደግሞ ቢያጠፉ ደግሞ መምከር
ጥሩ ነው። መልካም ኮሜንቶችን መጻፍ እነሱን የሚያግባባቸውን የሚገነባቸውን ነገር ብትጽፉ ጥሩ ነው ብዬ አስባለሁኝ። የሆነች ነገር ከተናገረ ወይም የሆነ ነገር ካደረገ የሆነ ነገር ከተናገረች የሆነ ነገር ካለች ሀይሚም ሆነ ብሩኬ ያቺ ነገር ተይዛ ብዙ ቦታ ላይ ትጻፋለች እና እያንዳንዱ ሰው ምክንያት ከፈለግን ብዙ ምክንያት አለ ሰውን ለመናገር ማለት ነው። ስለዚህ አንዳንድ ጊዜ መጥፎውን ትተን መልካሙን ነገር ብንናገር መልካም ነው ብዬ አስባለሁ። ውዴ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሁንላችሁ። ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅጉን አድርጌ አመሰግናለሁ። ሀይሚዬና ብሩኬ ደግሞ ወደ ድሮ ፍቅራቸው እንደሚመለሱ ተስፋ አለኝ። እግዚአብሔር ከሁላችን ጋር ይሁን።